ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። እንኳን ለ1501ኛው የነብዩ መሐመድ መውሊድ በዓል ወይም ልደት በዓል በሰላም አደረሳችሁ እያልን በቅድሚያ ክልላዊ ዜናዎችን ወደ እናንተ የምናደርስ ይሆናል። በሐረሪ ክልል የትምህርት ጥራትን ለማሳደግ እየተሰሩ የሚገኙ ውጤታማ ስራዎች ተጠናክረው እንደሚቀጥሉ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድር አቶ ኦርዲን በድሪ የሐረር ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታን ጨምሮ በክልሉ እየተገነቡ የሚገኙ የተለያዩ ፕሮጀክቶችን ተዘዋውረው ተመልክተዋል። ሲሳይ ዘሪሁን በዝርዝር ያቀርበዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የሐረር ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታን ጨምሮ በክልሉ እየተገነቡ የሚገኙ የተለያዩ ፕሮጀክቶችን ተዘዋውረው ተመላክተዋል። በዚህ ወቅትም ርዕሰ መስተዳድሩ እንዳሉት በክልሉ በተለይም የትምህርት ጥራትን ለማሳደግ እየተከናወኑ የሚገኙ ስራዎች ተጨባጭ ውጤት እያስገኙ ይገኛል ሲሉ አንስተዋል። ለዚህም ይላሉ ክልሉ በ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና 22.76 ተማሪዎችን በማሳለፍ ከአገር አቀፍ ሁለተኛ ደረጃ መውጣቱም አንዱ ማሳያ ስለመሆኑ አንስተዋል። ይህም ይላሉ የተማሪዎች ውጤትን ለማሻሻል እየተከናወኑ የሚገኙ ስራዎች ባሻገር የትምህርት መሰረተ ልማትን በማሳደግ ጥራትን ለማረጋገጥ እየተሰሩ ያሉ ስራዎች ፋይዳቸው ከፍ ያለ መሆኑን ነው የተናገሩት። ግንባታው እየተፋጠነ የሚገኘው የሐረር ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታም ለዘርፉ ውጤታማነት የሚያበረክተው አስተዋጽኦ የላቀ ስለመሆኑም አንስተዋል። ፕሮጀክቱን በአጭር ጊዜ ውስጥ ለማጠናቀቅና በ2019 የትምህርት ዘመንም ተማሪዎችን ተቀብሎ የመማር ማስተማር ስራ ለማስጀመር እየተሰራ መሆኑን ጠቁመው ከግንባታ ጎን ለጎንም የሰው ኃይልና ግብአትን የማሟላት ስራዎች መጀመራቸውን ርዕሰ መስተዳድሩ ገልጸዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ለመላው የእስልምና እምነት ተከታዮች እንኳን ለነብዩ መሐመድ የልደት በዓል ወይም መውሊድ በሰላም አደረሳችሁ መልእክት አስተላለፉ። ለመላው የእምነቱ ተከታዮች በዓሉ የሰላም፣ የጤና፣ የአብሮነት እንዲሆንላቸው መልካም ምኞታቸውን አስተላልፈዋል። 1501ኛው የነብዩ መሐመድ የልደት በዓል ወይም መውሊድ በዛሬው ዕለት በእምነቱ ተከታዮች ዘንድ እየተከበረ ይገኛል። የነብዩ መሐመድ 1501ኛው የመውሊድ በዓል በሐረሪ ክልል በልዩ ልዩ መንፈሳዊ ኩነቶች በድምቀት ተከበረ። በምረቃውና በበዓሉ መርሃ ግብር ላይ የተሳተፉ ምዕመናን በዓሉን ሲያከብሩ የነብዩን መልካምነት ስብዕና በመላበስና እርስ በርስ በመደጋገፍ መሆን እንዳለበት ተናግረዋል። ዘገባው የእስማኤል አብደላ ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። እንደ ሂጅራ ዘመን አቆጣጠር 571 ረቢዑል አዋል በ12ኛ ቀን ዕለተ ሰኞ የነብዩ መሐመድ በተከበረው መካ መዲና መወለዳቸው ይነገራል። በዛሬው ዕለትም የተከበረው 1501ኛው የነብዩ መሐመድ የመውሊድ በዓል በአስመዲን በሪ ዲኑን በሚያዘው መሰረት በተለያዩ ሁነቶች በደመቀና ባሸበረቀ መልኩ በድምቀት ተከብሯል። ይህ የተከበረው ነብዩ የተወለዱበት የመውሊድ ቀን ብዙ የአላህ ተአምራቶችና ብዙ የሚያስገርሙ ነገራቶች የተከሰቱበት የመውሊድ ቀን ላይ ለመታደም አስመዲን በሪ በመገኘታቸውና በዓሉን በማክበራቸው ደስታቸውን ገልጸዋል። አክለውም ይላሉ ተሳታፊዎቹ በመውሊድ ሲከበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በመከተል ስብዕናቸውን በመላበስ መንገዳቸውን በመከተል ስራቸውን በማውሳት ውዳሴ በማውረድና የተራበውን በማብላት እርስ በርስ በመደጋገፍ ሊሆን እንደሚገባም ገልጸዋል። በዚሁ በተከበረው የነብያዊ ወርሃ የረቢዑል አውል በየትኛውም ጊዜ በበለጠ መልኩ ሙስሊሙ ማህበረሰብ አንድነቱን በማጠናከር እርስ በርስ በመደጋገፍ ይህን የተከበረ ወር ሊያሳልፈው ይገባል ብለዋል ተሳታፊዎቹ። በመጨረሻም እንኳን ለነብዩ መሐመድ የልደት ቀን ለ1501 የመውሊድ በዓል በሰላም አደረሳችሁ መልእክታቸውን አስተላልፈዋል። የመውሊድ በዓልን ስናከብር የነብዩ መሐመድ አርአያነት ያለውን ስብዕና በመላበስ መንገዳቸውን በመከተልና እርስ በርስ በመደጋገፍ ሊሆን እንደሚገባ የሐረሪ ክልል ሙስሊም ማህበረሰብ ገለጸ። ለ1501ኛው ጊዜ የተከበረው ይህ ታላቅ ሃይማኖታዊ በዓል በሐረር ከተማ በተለያዩ መንፈሳዊ ኩነቶች በድምቀት ተከብሯል። ተጨማሪ አለን።
ለዓለማት እዝነትና እውነተኛ ብርሃን መንገድ መሪ ሆነው የተላኩት የነብዩ መሐመድ 1501ኛው የመውሊድ በዓል በሐረር ከተማ በድምቀት ተከብሯል። በበዓሉ አከባበር ላይ የተገኙት የክልሉ ሙስሊም ማህበረሰብ አባላት እንደገለጹት መውሊድ ሲከበር የነብዩን ስብዕና በመላበስ መንገዳቸውን በመከተልና እርስ በርስ በመደጋገፍ ሊሆን ይገባል። አክለውም በዓሉ ሃይማኖቱ በሚያዘው መሰረት የነብዩን ታሪክና መልካም ምግባር በማውሳት ዳሴ በማውረድ እንዲሁም አቅመ ደካሞችን በመደገፍ ሊከበር እንደሚገባ አስገንዝበዋል። በመጨረሻም የሐረር ከተማ ሙስሊም ማህበረሰብ አባላት ለመላው እስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ ሲሉ የመልካም ምኞት መልእክታቸውን አስተላልፈዋል። 1501ኛው የነብዩ መሐመድ የልደት በዓል ወይም መውሊድ በዛሬው ዕለት በእምነቱ ተከታዮች ዘንድ እየተከበረ ይገኛል። በሐረሪ ክልል የአምራች ኢንዱስትሪው ዘርፍ ከፍተኛ መነቃቃት እያሳየ እንደሚገኝ የክልሉ ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ገለጸ። በዘርፉ ባለው ምቹ ሁኔታ በተለያዩ በኢንዱስትሪ ዘርፎች ለመሰማራት መነሳሳት እንደተፈጠረባቸው ደግሞ በዘርፉ የተሰማሩ ባለሀብቶች ጠቁመዋል። ቤተልሔም ደሴ በዝርዝር ታቀርበዋለች። የሐረሪ ክልል ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሐምዲ ሳልሐዲን እንደገለጹት በተጠናቀቀው በጀት ዓመት በክልሉ በአነስተኛ መካከለኛና ከፍተኛ ደረጃ ወደ ምርት የገቡ የአምራች ኢንዱስትሪዎች ቁጥር 47 ደርሷል ብለዋል። ይህም ከባለፈው ዓመት ጋር ሲነጻጸር ከፍተኛ ብልጫ ያለውና ለዘርፉ በተሰጠው ትኩረት የመጣ መነቃቃት መሆኑንም ተናግረዋል። እንደ አቶ ሐምዲ ገለጻ የክልሉ መንግስት ለአምራች ኢንዱስትሪዎች ከመሬት ዝግጅትና አቅርቦት ጀምሮ አስፈላጊውን ድጋፍ እያደረገ ይገኛልም ብለዋል። ከዚህም በተጨማሪ ከልማት ባንክና ከሌሎች የፋይናንስ ተቋማት ጋር በመቀናጀት የብድር አቅርቦት እንዲመቻች የተደረገ ሲሆን አዳዲስ ባለሀብቶች ወደ ዘርፉ እንዲቀላቀሉና ከቀረጥ ነጻ ተጠቃሚ እንዲሆኑ መደረጉን አብራርተዋል። እንደ ክልል ቅድሚያ ከተሰጣቸውና ድጋፍ ከሚደረግላቸው ዘርፎች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ ነው ማለት ነው። የአምራች ኢንዱስትሪው ከመሬት አቅርቦት ከመሬት ዝግጅትና አቅርቦት ጀምሮ የተለያዩ ድጋፎች የሚደረጉለት ዘርፍ ነው ማለት ነው። ስለዚህ ለአምራች ኢንዱስትሪዎች በቂ የሆነ መሬት አቅርቦት እንደ ክልል በየጊዜው እየተዘጋጀ ለአምራች ኢንዱስትሪዎች የመሬት አቅርቦት የሚቀርብበት ሁኔታዎች ነው ያሉት። ከመሬት አቅርቦት በተጨማሪም የአምራች ኢንዱስትሪዎች የሚያስፈልጋቸውን የፋይናንስ ድጋፍ እንዲያገኙ ከልማት ባንክ ጋራ ከሌሎች ባንኮች ጋራ በቅርበት እየሰራን የምንገኝበት ሁኔታዎች ነው ያሉት። በዚሁም አምራች ኢንዱስትሪዎች ተጠቃሚ የሆኑ አዳዲስ አምራች ኢንዱስትሪዎችም ወደ ዘርፉ እየተቀላቀሉ ማለት ነው። አዳዲስ ኢንቨስትመንቶችም ወደ ዘርፉ እየተቀላቀሉ የሚገኙበት ሁኔታዎች ነው ያሉት። ከዚህም በተጨማሪ ከታክስ ቀረጥ ነጻ መብት ተጠቃሚ የሆኑ ያሉ አምራች ኢንዱስትሪዎችም አሉ ማለት ነው። ወደ ስራ የገቡት አምራቾች ከውጭ የሚገቡ ቁሳቁሶችን በመተካት የውጭ ምንዛሬን ማዳን መቻላቸውንም ጠቁመዋል። በክልሉ በዘርፉ የተሰማሩ ባለሀብቶች በኩላቸው ቀደም ሲል ከውጭ ሀገራት የሚገቡ ምርቶችን ጥራታቸውን በጠበቁ የሀገር ውስጥ ምርቶች ለመተካት ሰፊ ጥረት እየተደረገ ይገኛል ብለዋል። በዚህ ረገድ ላይ በጋርመንት ሴክተር ላይ ጥሩ ስኬታማ ስራዎች እየተሰራ ነው ያለው። በአብዛኛው እዚህ ላይ የምንሰጣቸው ስራዎች ከአንድ አመት በፊት ልጆችን አሰልጥነን ወደ ስራ አስገብተናል ማለት ነው። ስለዚህ አካባቢ ላይ ያሉትን ልጆች ወደ ስራ እንዲገቡና ስራ ማሰልጠኛው በተለያየ ድርጅቶች ጋር በመተባበር ስልጠናዎችን እያከናወንን ማለት ነው። ሐረሪ ክልል እንደሚታወቀው ብዙ የጎረቤት ሀገሮች አሉና ለኮንትሮባንድ ትንሽ ተጋላጭ ነበረ። በተወሰነ ደረጃ በእኛ ስራ ላይም ትንሽ ተጽዕኖ ያደረገበት ወቅቶች ነበሩ። አሁን ላይ ግን መልካም ነው። ይህንንም ተኪ ምርት ለማሻሻል እኛም ባለን ከጊዜ ወደ ጊዜ ያለንን አቅም የማምረት አቅማችን ካፓሲቲያችን እያሳደግን ከውጭ የሚገባው ምርት ተኪ ምርት ለመተካት ከፍተኛ ጥረትና እንቅስቃሴ ላይ ነው ያለነው። ይህንንም ተክተን ጥራቱን የጠበቀ ምርት ለህብረተሰቡ እያቀረብን ነው የምንገኘው። እዚህ መስራት የያዝነው የጨርቅ ፌስታሎች ናቸው። ይሄንን ነገር ያው መንግስት አዋጅ ካወጣና መንግስት እንትን ካደረገው በኋላ ባለው ላይ እይታ ማንም ሰው ሊያየው ይችላል። አሁን ከተማችን ያው የትም ቦታ ኢትዮጵያ ያዋበች ነው ያለው። ለምን ፌስታል በየመንገዱ ላይ በፊት መንገዱ ላይ የነበረ ፌስታል አሁን እየጠፋ ነው ያለው። ባለሀብቶቹ በክልሉ መንግስት በኩል የሚደረገው የመሬት የመሰረተ ልማትና የቀረጥ ነጻ አቅርቦቶች አበረታች መሆኑን ገልጸዋል። እዚህ ክልል ላይ ባይዘዌይ ድጋፎች ኦልሞስት ከመሬት ጀምሮ ምቹ ነው።
በጥያቄው መሰረት በአጭር ጊዜ ውስጥ ነው ይሄ ቦታዎች ይሄንን ኢንቨስትመንት መንግስት ለኢንቨስትመንት ፕሮጀክቱን አቅርበን በአጭር ጊዜ ቦታ እንድናገኝና ወደ ግንባታ እንድንገባ እየተደረገ ያለው። በዚሁም በኢንቨስትመንት ዙሪያ ላይ ከቀረጥ ነፃ እቃዎቻችን እንዲገቡ እንዲሁም ሌሎች ድጋፎችንም በቅርበት ኢንዱስትሪ ቢሮ በቅርበት ክትትልም እያደረገበትና በየወቅቱ ያለብንን ችግሮችንም ዙሪያ ላይ ከነሱ ጋር እየተወያየን በበጎ ምላሽ እያገኘን ያለ ነው። በተለይ በኢንዱስትሪ ላይ ያለው ሁኔታዎች በጣም አበረታች ነው ማለት ነው። በዛ ነው አሁን ያለው። አዎ እንግዲህ ሀረሪ ላይ ኢንቨስትመንት ብዙ ባልተለመደበት ጊዜ ነውና ወደዚህ የመጣ ነው እና እኛ ወደዚህ በመጣበት ሰዓት በጣም ለኢንቨስትመንት ክልሉ ትኩረት ሰጥቶ በሚሰራበት ሰዓት ነበር። አሁንም በኢንቨስትመንት ዙሪያ በጣም ጥሩ ነገሮች አሉ። በየቢሮ በምንሄድ ሰዓት ጥሩ መስተንግዶ አለ። ኢንቨስትመንትን በጣም ያበረታታል ክልሉ። የክልሉ መንግስት በሚፈልገውና በሚያስፈልገው እንትን ላይ የተባበረንና ምንም ነገር ያጋጠመ ነገሮች እንትን የለም እና በኢንቨስቱ በኩልም ደግሞ ምንም ነገር እስካሁን ድረስ ችግርና ምንም ያጋጠመን ነገር የለም። ሁኔታውን እንዴት ነው ሄደው በሚጠየቅበት ሰዓት ላይ በኢንቨስትመንትና በእንትኑ ላይ በሚጠየቅበት ሰዓት ላይ እንዳውም ዌል ብሎ እኛ የምንፈልገው የሚሰራ ሰው ነው፣ ሰርቶ ደግሞ ስራ የሚያወጣ ሰው ነው እያሉ በዛ በደስታ ነው ተቀብሎ እንትን ያደረጉ። በቀጣይም የምርት ደረጃቸውን በማሻሻልና በማስፋት በዘርፉ እድገት የሚጠበቅባቸውን እንደሚወጡም ተናግረዋል። ክቡራን ተመልካቾቻችን ከሐረሪ ብሮድካስቲንግ ኔትወርክ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ፕሬዝዳንት ታዬ አጽቀሥላሴ ለመላው የእስልምና እምነት ተከታዮች ለመውሊድ በዓል የእንኳን አደረሳችሁ መልእክት አስተላለፉ። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1501ኛው የነብዩ መሐመድ የመውሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርባለች። ፕሬዝዳንት ታዬ አጽቀሥላሴ ለመላው እስልምና እምነት ተከታዮች ለመውሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው በዓሉ የሰላም፣ የፍቅር፣ የመተሳሰብና የአንድነት ይሆን ዘንድ እመኛለሁ ብለዋል። 1501ኛው የነብዩ መሐመድ የልደት በዓል በዛሬው ዕለት የተከበረ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1501ኛው የነብዩ መሐመድ የመውሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የነብዩ መሐመድ ታሪክ ትውልድን ለበጎ ከሚቀርሱ ታሪኮች መካከል አንዱ ነውም ሲሉ ገልጸዋል። ነብዩ የጠሩበትን ዓላማ በሚገባ ስለተገነዘቡ አክብረው ኖረዋል። የጠሩትን ለተራና ርካሽ ነገር እንዳልሆነ ተገንዝበዋል ያሉት ጠቅላይ ሚኒስትሩ የተጠሩት ትውልድን ለመቅረጽና ታሪክን ለመቀየር መሆኑን አምነዋል። ያንንም በቃላቸው በስራቸውና በኑሯቸው አክብሮት ኖረዋል ብለዋል። ለታላቅ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይህ የነብዩ ህይወት ታላቅ ትምህርት ይሆነናልም ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለውም ነብዩ መሐመድ ከአላህ የደረሳቸውን መልእክት ለራሳቸው ብቻ አላስቀሩም፣ የተጠሩበትን ለሌሎች ለማካፈል ተግተዋል። መጀመሪያ በጣት ለሚቆጠሩ ሰዎች፣ በኋላም ለቅርብ ሱሐባዎች፣ በመጨረሻም ለዓለም መልእክቱን አዳርሰዋል ብለዋል። የነብዩን መውሊድ ስናከብር ከህይወታቸው የተማርነውንም ለሀገር መንግስት ግንባታችን የጠቀምን እንዲሆን አደራ ላለው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። አንሺ 501ኛው የነብዩ መሐመድ የልደት በዓል በታላቁ አንዋር መስጂድ የፍቱህ ነብይ በሚል መሪ ቃል በድምቀት ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ተቀዳሚ ፕሬዝዳንት ሼህ አብዱል ከሪም በድረዲን ባስተላለፉት መልእክት በዓሉ በርካታ ሂደቶችን አልፎ የጋራ ምክረ ሀሳብ በማቅረብ በተጠናቀቀው ሀገራዊ ምክክር ማግስት የሚከበር መሆኑ ልዩ ያደርገዋል ብለዋል። ነብዩ መሐመድ የአበሻን ታላቅነት መመስከራቸውን በማውሳት ህዝበ ሙስሊሙ ለሀገራችን ሰላምና አንድነት ሊተጋ ይገባልም ነው ያሉት። የነብዩ መሐመድን የልደት በዓል ስናከብር
ዓመቱን ሙሉ የእርሳቸውን ሱና እንዲሁም አስተምሮታቸውን በመተግበር ድጋፍ የሚሹ ወገኖችን በማሰብና በማገዝ መሆን አለበት ብለዋል። በታላቁ አንዋር መስጂድ ወጣት ጀማ አስተባባሪነት በተለያዩ ቦታዎች ከ6000 በላይ ድጋፍ የሚሹ ወገኖች የምገባ መርሃ ግብር መዘጋጀቱም ተመላክቷል። በበዓሉ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ኃላፊዎች፣ የታላቁ አንዋር መስጂድ ዋና ኢማም ሼህ ጣሃ መሐመድን ጨምሮ ዲፕሎማቶችና በርካታ የእምነቱ ተከታዮች ተገኝተዋል። ሰባስድስተኛው የዓለም ጤና ድርጅት የአፍሪካ ቀጠና ጉባኤ በአዲስ አበባ አድዋ ድል መታሰቢያ መካሄድ ጀምሯል። በመክፈቻ ስነ ስርዓቱ ላይ ፕሬዝዳንት ታዬ አጽቀሥላሴ፣ የጤና ሚኒስትር ዶክተር መቅደስ ዳባ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተገኝተዋል። በመድረኩ ላይ ከ40 በላይ የአፍሪካ ሀገራት የጤና ሚኒስትሮችና ተወካዮች፣ የዓለም ጤና ድርጅትና ሌሎች ዓለም አቀፍ ተቋማት ተወካዮች፣ ተመራማሪዎችና ባለድርሻ አካላት በመሳተፍ ላይ ይገኛሉ። ከዛሬ ጀምሮ እስከ ነሐሴ 22 ቀን 2018 ዓ.ም የሚካሄደው ይህ ጉባኤ ኢትዮጵያ በጤናው ዘርፍ ያለችበትን ረጅም ጉዞ ለማሳየት እድል የሚፈጥር መሆኑ ታምኖበታል። ወደ ዓለም አቀፍ ዘገባ ስናልፍ አሜሪካ ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ ሶሪያን አወጣች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህ እርምጃ የተወሰደው የሶሪያ መንግስት ከዓለም አቀፍ የሽብር ተግባራት ራሱን ለማራቅ ለወሰደው አዎንታዊ እርምጃ እውቅና ለመስጠት እንደሆነ ተናግረዋል። ባህር ጠንክር ተጨማሪ አለው። በሶሪያ የግል ዘርፍ ኢንቨስትመንት እንዳይኖር የመጨረሻው ዋና መሰላከን የነበረው የሽብር ደጋፊነት ፍረጃ መነሳቱ አገሪቱ ከዓለም አቀፉ ኢኮኖሚ ጋር ዳግም እንድትዋሃድ የሚያስችል ነው። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ይህ እርምጃ የተወሰደው የሶሪያ መንግስት ከዓለም አቀፍ የሽብር ተግባራት ራሱን ለማራቅ ለወሰደው አዎንታዊ እርምጃ እውቅና ለመስጠት እንደሆነ ተናግረዋል። የትራምፕ አስተዳደር ከዚህ ቀደም የአልቃይዳ ቅርንጫፍ መሪ የነበሩት አዲሱን የሶሪያ ፕሬዝዳንት አህመድ አልሻራን ተቀብሏል። አሜሪካ የቀድሞ ታጣቂ የነበረውን የአሁኑን የሶሪያ ፕሬዝዳንት ለመያዝ ለሚረዳ ሰው የሽልማት ገንዘብ ጭምርም አዘጋጅታ ነበር። ሀያት ታህሪር አልሻም የተባለው እሳቸው የሚመሩት እስላማዊ ቡድንም ከአሜሪካ ዓለም አቀፍ አሸባሪ ድርጅቶች ዝርዝር ውስጥ ተሰርዟል። ቀደም ሲል አልኑስራ ፍሮንት በመባል የሚታወቀው ሀያት ታህሪር አልሻም አልሻራ ከጂሃዲስት አውታር ጋር የነበረውን ግንኙነት አውሮፓውያን አቆጣጠር በ2016 ካቋረጠ ጊዜ ድረስ በአልቃይዳ ስር የነበረ የሶሪያ ቅርንጫፍ ነበር። ሀያት ታህሪር አልሻም በ2024 መጨረሻ ላይ የቀድሞውን ፕሬዝዳንት በሽር አልአሳድን የገለበጠውን የአማጽያን ጥቃት መርቷል። በአሁኑ ሰዓትም ቡድኑ በሶሪያ የሽግግር አስተዳደር ላይ የበላይነት አለው። አሜሪካ ሶሪያን ከሩሲያ ወይም ከቻይና ተጽዕኖ በማራቅ ወደ ራሷ ምህዋር ለማምጣት ተስፋ አድርጋ እየሰራች ትገኛለች። ይሁን እንጂ ሶሪያ አሁንም ደህንነቷ የተጠናከረ አለመሆኑ እንዲሁም የተረጋጋ መንግስት አለመመስረቱ ፈታኝ ጉዳይ ነው። በተጨማሪም በጎረቤቶቿ እስራኤልና ቱርክ ውጥረት መካከልም ትገኛለች። ሐምሌ ላይ ታቅዶ ትናንት ሰኞ ተግባራዊ ሆነው የሶሪያ ከሽብር ደጋፊ ሀገር ዝርዝር ውስጥ የመሰረዝ ውሳኔ የሶሪያ ህዝብ ወደ ብልጽግና መንገድ ያስገባል ሲሉም ሩቢዮ ተናግረዋል። አሜሪካ በኢራን ላይ የምታካሄደው ጦርነት የህዝብ ድጋፍ መቀነሱን የህዝብ አስተያየት አሳየ። በተጨማሪም በመጋቢት መጀመሪያ 77 በመቶ የነበረው ለጦርነቱ አዎንታዊ ምልከታ ያላቸው ሪፐብሊካን ፓርቲ ደጋፊዎች ብዛት ወደ 69 በመቶ ወርዷል ተብሏል። ዘገባው የቢቢሲ ነው። ሌንሽ መልስ በዝርዝር ታቀርበዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዝብ ዘንድ ያላቸው ተቀባይነት ባሽቆለቆለበት በዚህ ጊዜ አሜሪካ በኢራን ላይ ለምታካሄደው ጦርነት የሚሰጠው የህዝብ ድጋፍ መቀነሱን የህዝብ አስተያየት መለኪያ አመላከተ። ባለፈው የካቲት ወር የጀመረው የኢራን ጦርነት የነበረው የህዝብ ድጋፍ መቀነሱን ያመላከተው የህዝብ አስተያየት መለኪያ ውጤት እንደሚያሳየው የፕሬዝዳንት ትራምፕ ፓርቲ ሪፐብሊካን አባላትም ለጦርነቱ የሚሰጡት ድጋፍ ቀዝቅዟል። መጋቢት ላይ አሜሪካ በኢራን ላይ እየወሰደች ላለችው ወታደራዊ እርምጃ ድጋፍ የሚሰጡ አሜሪካውያን ብዛት 37 በመቶ ነበር። ይህ የድጋፍ መጠን በነሐሴ መጀመሪያ ወደ 34 በመቶ የወረደ ሲሆን አሁን ደግሞ በድጋሚ ቀንሶ 31 በመቶ መድረሱን መረጃ አመላክቷል። በተጨማሪም በመጋቢት መጀመሪያ 77 በመቶ የነበረው ለጦርነቱ አዎንታዊ ምልከታ ያላቸው የሪፐብሊካን ፓርቲ ደጋፊዎች ብዛት ወደ 69 በመቶ ወርደዋል። ለወራት የዘለቀው የኢራን ጦርነት ፕሬዝዳንት ትራምፕ በህዝብ ዘንድ ያላቸው ድጋፍ ላይ ተጽዕኖ በማሳደር ተቀባይነታቸውን እየሸረሸረ መሆኑን የህዝብ አስተያየት መለኪያ አሳይቷል። ለሁለተኛ ተከታታይ ጊዜ በሮይተርስ በተሰበሰበው የህዝብ አስተያየት
የተሳተፉ 33 በመቶ መላሾች ትራምፕ በፕሬዝዳንትነት እያከናወኑት ያለው ተግባርን ደግፈዋል። ይህም በፕሬዝዳንቱ ሁለተኛው ዙር የስልጣን ዘመን የተመዘገበ እጅግ ዝቅተኛው ተቀባይነት ምጣኔ ነው። ክቡራን ተመልካቾቻችን ዜናዎቹን እየመራው ነው ያያንቱ አመድ አብራችሁ ቆይታ አደረኩኝ። ከሐረሪ ብሮድካስቲንግ ኔትወርክ መሰናዶዎች ጋር መልካም ቆይታ